ወገኖች የማይተኛና የማንቀላፋው እግዚአብሔር ዛሬ መልእክት ሰጥቶኛል። እንደዚህ ነው ያለኝ። ለቤተ ክርስቲያን እናገራለሁ፣ ጩሁ፣ እግዚአብሔር ዛሬ መልስ ይሰጣችኋል። በጣም አጭር ነው የምናገረው። እግዚአብሔር መልእክት ሰጥቶኛል። ወደኔ ጩህ በላቸዋል። ምን አለኝ አላችሁ? እኔ አሁን ላነብ ነው ገና። ወደኔ ጩህ። ወደ ማን? ወደ ማን? አይሰማም። ወደ ማን? ወገኖቼ ያዋጣል፣ ያዋጣል። ሌሎች ሰዎች ድምጻችሁ ይረብሻቸዋል፣ ይረብሻቸዋል። ደጋግማችሁ ብትጮሁባቸው ይረብሻቸዋል። ድምጽሽ የሚናፍቀው እግዚአብሔር፣ ድምጽህ የሚናፍቀው እግዚአብሔር ምን ይዛችሁ እንደመጣችሁ አላውቅም። ዛሬ እንዲበላችኋለኝ። ወደኔ ጩህ በላችኋለሁ። የእግዚአብሔርን ቃል እናገኛለን። የምናገኘው ምዕራፍ 33 ላይ ነው። ኤርሚያስ 33 ከቁጥር 1 እስከ 3። ኤርሚያስ 33 ከቁጥር 1 እስከ 3። ስልክ ደውሎ የሚያቅሰው አለ? ስልክ ደውሎ አሁን እንግዲህ አብረን ነው የምንሰብከው። አዎ አልፈልግም፣ እጅ ነው የምፈልገው ነው። ደውሎ የሚያቅሰው። እሺ በደንብ ጥያቄ በአማርኛ አድርገው። ቅድሙ ትንሽ ግሪክ ሆነ መሰለኝ። በጣም ጠብቆ የሆነ ነገር ይሄ ሰውዬ ስልክ አንስቶ ያደርግልኛል ብሎ ደውሎ የሚያቅሰው አለ እና በልቡ አንድ ሲጠራ ወይኔ፣ ሁለት ሲጠራ ወይኔ፣ ሶስት ሲጠራ ወይኔ ብሎ የሚያቅሰው አለ። እኔ በጣም ብዙ ጊዜ ደግሞ የዛሬ ጊዜ ስልክ እግዚአብሔር ይገስጸው መልእክት አለው። I will call you back ይላል። ውሸቱን ነው፣ አይመልስም። ሚያነሳ ከነበረ ያነሳ ነበራ። ይኸውላችሁ I will call you back, I am busy, I am crazy, I am ሚሎ መልእክቶች አሏቸው። አውቶማቲክ የሆኑ ማሽን የጻፋቸው አሉ። ጓግተሽ ደውለሽ ድምፅ ናፍቋችሁ፣ በተለይ ደግሞ ወላጆች ልጆቻችሁ ናፍቀዋችሁ ድምፅ ናፍቋችሁ ደውላችሁ ያልተመለሱ ጥሪዎች ሊኖሩ ይችላሉ። አንዳንድ ጊዜ ደግሞ ይነሳና ተስፋችሁ ብርሃን ይሆንና እሰይ ሃሎ ስትሉ ሃሎ ሲል ከሰው ጋር ነኝ ብሎ መልሶ መሬት ያወርዳችኋል። እኔ ብቻ ነኝ እንደሚያጋጥመኝ ተስፋ አድርጌ ሃሎ አለ ብዬ ስል ሃሎ ባይለኝ ይሻለኝ ነበር። እደውላለሁ ብሎ ሳይደውል የረሳ ካለ እዚህ ውስጥ እደውላለሁ ብሎ የረሳ የለም ወገኖች። እግዚአብሔር ዛሬ ወደኔ ጩህ ያለው ቢዚ ላይሆንብሽ፣ ሊመልስልሽ፣ ሊያናግርሽ፣ የልብሽን ትርታ መልስ ሊሰጠው፣ ለጥያቄሽና ለእንቆቅልሽሽ መልስ ሊሰጠው፣ ለዘመናት ለጮሽበት መልስ ሊሰጥ መልእክተኛ ልኳል። መልእክት አለኝ፣ እግዚአብሔር ወደኔ ጩህ እኔ እመልሳለሁ በላቸው ብሎኛል። በጣም ብዙ አርጀንት ኮል አድርገን እናውቃለን። አንዳንድ ጊዜ የኛ ሀገር ደግሞ የባሰ ነው። 5 ባር አለው፣ ሲግናሉ ፌል ያደርጋል። ሰሞኑን ደግሞ የኔ ስልክ ብቻ ነው ኮል ፌል ይላል። በደወልኩ ቁጥር እኔ ደውዬ ኮል ፌል ይላል። ፈልጌው ነው ኮል ፌል ያደርጋል። ወገኖች የምስራች አለኝ። በሰማይ ያለው አምላካችሁ ንጉሱ ኢየሱስ የሰማዩ ጌታ እግዚአብሔር ወደኔ ጩህ ሲል ቢዚ የማይሆን እግዚአብሔር፣ ላይኑ ላይ ሌላ ሰው የማይገባበት እግዚአብሔር፣ የቴክስት መልስ የሌለው እግዚአብሔር፣ ላንቺ መልካም ምኞት ያለው እግዚአብሔር ዛሬ እንደዚህ ይላል፣ ወደኔ ጩህ ይላል፣ እኔም እመልስልሃለሁ። ማናችሁም እዚህ ውስጥ መናገር አትችሉ። እንኳን ለኔ ለልጃችሁ፣ ለሚስታችሁ፣ ለደስታችሁ አትሉ። ምክንያቱም ትተኛላችሁ። እግዚአብሔር ይባርካችሁ። አሁን ከዚህ እንደወጣችሁ ያው ሰሞኑን ተፈቶ የለ ሳይፈታም በልታችኋል ያስታውቃል። ግን አሁን ደግሞ ተፈቷል። በልታችሁ ስቡ ራሱ ያስተኛችኋል። ዘላለም ፊታችሁ የሚናፍቀው አምላክ፣ የእናንተ ድምፅ የሚናፍቀው አምላክ፣ ሰማይ ትቶ ወደ መሬት የመጣ አምላክ፣ ደግሞ መንፈስ ሆኖ በውስጣችሁ የሚኖር አምላክ እንዲህ በላቸው እያለኝ ነው። መንፈስ እንዲህ ይለኛል፣ ወደኔ ጩህ እመልሳለሁ ይላል። እስኪ እጮሃለሁ በሉ ልስማችሁ። እጮሃለሁ፣ ክብር የለኝም። ክብሬ መጀመሪያ ራሱ እግዚአብሔር ነው። ምን ክብር ነበረኝ መጀመሪያ የተጠራው ቢፎር ኤንድ አፍተር እግዚአብሔር ያሳይሽ። ሰሞኑን የት ነው ላውቀው ይሄን ተናግሬያለሁ። ትናንት መሰለኝ የተናገርኩት። አንድ ልጅ አለ ቲክቶክ ላይ እግዚአብሔር ይባርከው። from this to this ይላል፣ ከዚህ ወደዚህ እያለ ያሳያል። እግዚአብሔር ይባርከው። በጣም አሪፍ ነው። ለምን
የረዳህን እግዚአብሔር ስትጮህ የጠራህን እግዚአብሔር የሰማህን እግዚአብሔር እንዳትረሳ ይረዳል። እግዚአብሔር የረዳው ሰው እስኪ እዚህ ጉባኤ ውስጥ ሲጮህ የሰማው ሰው እግዚአብሔር ያገዘው እግዚአብሔር የደረሰለት ጩኸቱ የተመለሰለት ሰው ይሰማል። ወደ እኔ ጩሁ እኔም እመልሳለሁ። የተስፋ ቃል ነው። ጋራንቲ አለው። ጋራንቲ አሁን ሰሞኑን በአንድ ጉዳይ አንድ ሰው ቼክ ጻፈልኝ እና ቼኩ ላይ ብር አለበት። ብሩን አልነግራችሁ ግን ከአንድ ዓመት በኋላ ነው ቀኑ እና ተስፋ አደርጋለሁ የዛኔ ብር ይኖረው ቼኩ ጌታ ያቀኝ እና የሰው ቼክ ሰው አምኖ ይቀበላል። ውልና ማስረጃ ማህተም አምኖ የሰው ቼክ ይቀበላል። እናንተዬ እኔ እግዚአብሔር የሚለው ልነግራችሁ ቆሜያለሁ። እግዚአብሔር የሰማይ አምላክ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ በራሱ የሚምል እግዚአብሔር እንዲበላቸዋለሁ። ወደ እኔ ጩህ እኔ እግዚአብሔር እመልስልሃለሁ። አሁን ጉባኤው እንዲበለኝ እጮሃለሁ በሉኝ እስኪ። እግዚአብሔር ይመልስልኛል በሉ ልስማችሁ። አልሰማውም። እግዚአብሔር ሆይ እጮሃለሁ በሉ ልስማችሁ። አንተ ደግሞ ትመልስልኛለህ በሉ እስቲ። እስኪ ጥያቄህን እያሰብ እግዚአብሔር ሆይ በሉ ልስማችሁ። ጩህ ብለሃልና እጮሃለሁ በሉ እስኪ። አንተ ደግሞ ታደምጣለህ ትመልሳለህ በሉ እስኪ። ያደምጥና ይመልሳል። እኔ ብዙ ሰው ጩኸት ሰምቻለሁ። ብዙ ሰው ቴክስት ብታዩ በቀን ነው። እንጀራ የለም፣ ቂጣ የለም፣ ቤት ኪራይ የለም። በጣም ብዙ ሰው ነው ሰምቼ አለፍ ያውቃል። ሊሚትር ስለሆንኩ ነው ይቅርታ አድርጉልኝ። ስንቱን ትረዳለህ? ያልቃልኝ ያሳ 2 አሳና 5 ቂጣ ናት የኔ። ባህር የሱ የሆነ ሪሶርስ የሱ የሆነ እግዚአብሔር ዛሬ መልእክት ሰጥቶኛል። የሆነ ሰው አለ ጉባኤያችን ውስጥ እግዚአብሔር ፊት ጥያቄ ያለው ሰው አለ። እግዚአብሔር እንዲህ ይልሃል፣ ወደ እኔ ጩህ እኔ እግዚአብሔር እመልስልሃለሁ ይልሃል። ኮል ሚ እንግሊዝኛው ደስ አይልም? ኮል ሚ ናት እንትና ናት አክስትህን ናት ዘርህን ናት አጎትህን ናት ፓስተርህን ናት እንትናን ማንን? እኔን እግዚአብሔርን ጥራኝ ይላል። ወደ ጎን ዙርና አባት ጩህ ይልሃል በሉልኝ። ጀንትል አትሁኑ ወረድ በሉ። በቃ አሁን ዛሬ ወረድ በሉ። አባት ጩህ ይልሃል። ወገኖች አቶ ታዬ ይባላሉ የኔ አባት። ሰማችሁ? የኔ አባት ማን ይባላሉ? አቶ ታዬ። እኔ 14 ዓመቴ ነው፣ እሳቸው 17 ዓመታቸው ነው። እድሜያችንን አቀራርባችሁ አስቡት። እና ምን ኖረው አንድ ሰፈር ነንና ይሄው ባለፈውም ነግራችኋለሁ። እዚች ጋር የጠቆርኩት ስመውኝ ነው። እድሜ ልኬን ጠብቄ አላቅም አባቴን። ይሄው ጌታ በሚያውቀው ከተወለድኩ እስከ ዛሬዋ ድረስ አንድ ሰፈር ነው የምንኖረው ካሊፎርኒያ። እቤት ሲመጡ በርጋ ጠብቃለሁ። ጎንበስ ትላለህ፣ ግንባሬን ትሳማለህ። ግንባሬን ስሳም የሚወረኝ ነገር አለ። የወላጅ አባቴ ፕሬዘንስ ፕሮሚስ የሚያመጣው ነገር አለ። ግን አንዳንዴ ችግር ኖሮ ቤት ውስጥ ራሱ ልጅ ለመያዝ ቤቢሲት ለማድረግ ስደውል አም ቢዚ ይላል። አያነሳም፣ ይተኛል፣ ግን ይስማል። ወገኖቼ የማይተኛና የማንቀላፋው እግዚአብሔር ዛሬ መልእክት ሰጥቶኛል። እዚህ ተቀምጬ እግዚአብሔር ነው መልእክቴን ያስቀየረኝ። እንደዚህ ነው ያለኝ። ለቤተ ክርስቲያን እናገራለሁ፣ ጩሁ፣ እግዚአብሔር ዛሬ መልስ ይሰጣችኋል። ወደ እኔ ጩህ ይላል እግዚአብሔር። በራእይ ላይ ወደ እግዚአብሔር ጩህ። እግዚአብሔር ዛሬ ምሽት እግዚአብሔር መልስ ወደ ቤት ያመጣልሃል። ጩህ ወገኖች፣ ዛሬ የጩኸት አቅጣጫውን ልንቀይር ነው። የጩኸት ዳይሬክሽን እንቀይራለን። ወዴት? ወደ ሰማይ። እንደዚህ አትጩሁ፣ አያዋጣም። እንደዚህ ወደ ጎና አይጮህም፣ ነውር ነው። መጽሐፉ የሚለው ወደ እኔ ጩህ፣ ወደ እኔ ጩህ ነው የሚለው። እሺ ላንብ። ይሄ በጣም ፓወርፉል መልእክት ነው። ቁጥር አንድ እናንተ ባይዘዌ በደንብ ቀና ብሎ አንድ ጊዜ እናነበዋለን። ይላችሁ በደንብ ስሙኝ። ተፈተህ አሁን በነፃነት አሁን እግዚአብሔር ይባረክ እየሰራው ነው። ምንም ስራ የለብኝም። የተፈተን ሰው ጩህ ብትለው ቀላል ነው። ገብቷል? ማንንም አይፈራም፣ ይጮሃል። የታሰረ ሰው ነገር የጎደለበትን ሰው አልቅሶ እንደውም ስሙ አልቃሻው ነብይ የተባለን ሰው ኤርሚያስ ባይዘው እንደዛ ነው ያለው። the crying prophet ነጭናጫ ፕሮፌት። በጌታ በኢየሱስም በጌታ ፊት ነጭናጫ ያደርጋችሁ። ጌታ ላይ ጥብቅ ምትሉ የሚያለቃቅስ የሚል ሰው ያደርጋችሁ። እንዴ ልጆቻችሁ ብለዋል የሚወስዱት ከኛ። የኔ እንደዛ ናቸው። የኔዎቹ ካሉ እንደሚቀበሉ ሰልችቶኝም ቢሆን ሰጣችኋለሁ። ሰልችቶኝም ቢሆን እንቴ ይላሉ። እናንተ ማላችሁበት። ለዚህ አይደለም ስልክ የምናቀበላቸው ለመገላገል።
እግዚአብሔር ግን ሰልችቶት አይደለም ናፍቋችሁ ሊሰጣችሁ ይፈልጋል። ሰልችቶት አይደለም አንቺን ናፍቆ አንቺን ፕሮቫይደርሽ እንደሆነ ገብቶች ካንቺ ጋር ካለው ሪሌሽን የተነሳ ሊሰጣችሁ ስለሚፈልግ ነው። ቁጥር 1 እንደዚህ ይላል። ኤርሚያስ በዘብ ጠባቂዎች አደባባይ በግዞት ሳለ while Jeremiah was still confined in the courtyard of the God በጣም ይገርመኛል። እስር ላይ ባለበት የእግዚአብሔር ቃል እንዲህ ሲል ዳግመኛ መጣ። ለባርካችሁ እጃችሁ ከፍ አድርጉልኝ። የጌታ ቃል በልጅነት የሰማችሁት የአምላኬ የተስፋ ቃል ዛሬ ማታ ዳግመኛ ወደ ህይወታችሁ በኢየሱስ ስም ይምጣላችሁ። የተስፋው ቃል ዛሬ ከሰዓት ዛሬ ምሽት አሁን በዚህ ሰዓት በጌታ በኢየሱስ ስም ዳግመኛ ወደ ህይወታችሁ ይምጣላችሁ። የልጅነታችሁ አምላክ በልጅነት የጠራችሁ አምላክ በልጅነት የያዛችሁ አምላክ እስከ ዛሬ ያላሳፈራችሁ አምላኬ ዛሬ ዳግመኛ በህይወታችሁ ላይ በቃሉ በኩል ይምጣላችሁ። ዳግመኛ መጣ። አይገርምም? ለምዷል። ኤርሚያስ ድምጽ ለምዷል። በኢየሱስም ጆሮች ይከፈቱ። የሰማይ ድምጽ የምትሰሙበት ምሽት ይሁንላችሁ። ዳግመኛ መጣ። አያችሁ፣ ዘብ ጠባቂዎች አሉ፣ አሳሪዎች አሉ። ባይዘው ትንሽ ቆይቼ እናገረው ይሆናል። ካልተናገሩት እንዳረሰው ልናገረው። ያለበት ሲቹዌሽን የቁም እስር ነው። የቁም እስር ማለት ወይ አልሄድክ ወይ አልቀረ። የተፈታ ይመስላል ግን እስረኛ ነው። ይሸውደዋል። ውጭ ወጥተህ እንዲህ አይተህ ትመለሳለህ ግን ትታሰራለህ። በጌታ በኢየሱስም ልናገር፣ በጌታ በኢየሱስም ህይወታችሁ ላይ እንደዚህ አይነት ሰዎች ካላችሁ የኖርክ እየመሰለ የነገርክ እየመሰለ የሰራህ እየመሰለ ያገለገልክ እየመሰለ ግን በዚህኛው ዓለም ላይ ባለው የሰይጣን አሰራር እስር ላይ ላለ እናገራለሁ ዛሬ ማታ ዳግመኛ ድምጽ ሊፈታህ ይመጣል። ዳግመኛ ድምጽ ይመጣል። አይገርምም? ይኸውላችሁ በእስር ላይ ካሳለ ጠባቂዎች ባሉበት የቁም እስረኛ በሆነበት የሚፈውስ ነፃ የሚያወጣ የሚያጽናና የእግዚአብሔር ድምጽ መጣ። ወዴት መጣ? ወደ እርሱ መጣ። ወደ እርሱ መጣ። አሁን ብዙ ድምጽ ትሰማላችሁ። ልክ ነኝ? መንገድ ላይ የሀገር ክላክስ፣ በተለይ ኢትዮጵያ ሰርግ ነው የሚመስለው መንገዱ። ከዛ ጩኸት፣ ፊሽካ፣ ፉጨት፣ ስድድብ ሁሉ ግን አላስገባችሁ። ለምን? ወደ እናንተ ዳይሬክት ስላልተደረገ። አሁን ወደ ራሳችሁ ዳይሬክት የተደረገ ድምጽ ተሰማለህ። እየነዳ ሾፌር ከሆንክ ሁሉን ክላክስ ተሰማለህ። ለምን? ይመለከታል። ዛሬ ማታ እግዚአብሔር የሰጠኝ አንተን የሚመለከትህን ቃል ነው። ላንተ ዳይሬክት የተደረገ ቃል ነው። አማኛለሁ የዚህ ጉባኤ ውስጥ ላንቺ የሚሆን ቃል እግዚአብሔር ሰጥቶኛል። ወደ እኔ ጩ እኔ እመልሳለሁ ይላል እግዚአብሔር። ዳይሬክሽን ያለው ቃል። ዳይሬክሽን ላመነ ብቻ ነው ባይዘው የሚሰራው። በደንብ ስሙኝ። ተናጋሪው ማንነቱ ያስደንቀኛል። ማንነቱ አሁን እኮ አንድ ባለሀብት ራሱ ሲናገር ይሰማል። ባለሀብት ባለስልጣን እንኳን ሲገባ ማንነቱን አውቀን በጣም ነው የምንሽጎረጎደው። ቁጥር 2 ተመልከቱ። ተናጋሪው ማን እንደሆነ ልንገራችሁ። ምድርን የፈጠራት እኔ አይደለም ያልኩት፣ መጽሐፉ የሚለው ነው። ምድርን የፈጠራት፣ ምድርን ያበጃት፣ ምድርን የመሰረታት እግዚአብሔርና ስሙ ራሱ እግዚአብሔር የሆነ እርሱ እንዲህ ይላል። እናገራለሁ ባንተ ላይ ዛሬ ምድርን የፈጠረ ሰማይን የሰራ እግዚአብሔር እንዲህ ይላል፣ ወደ እኔ ጩህ እኔ እመልስልሃለሁ ይልሃል። የንግግሩ ጋራንቲ ከተናጋሪው ነው የሚመጣው። በጣም ብዙ ሰው እኔና ፓስተር ሄኒ ቆመን ሁለታችን ብንናገር እሱ ተሰሚነት ይኖረዋል። እኔ በእድሜ ታላቅ ስለሆንኩኝ ከኔና ከያዕቆብ እሱ 12 እኔ 14 ነን። በእድሜ 14ን አልተውም። እኔ ከዛች ዘር እንፋለን። እኔና ያዕቆብ በእድሜ ምክንያት ቆመን ብንናገር እኔ ትንሽ ከፍ ስለምን ጺሜም ጥቁር ስለሆነ እሰማለሁ። ለምን? በእድሜ አያችሁ። ተናጋሪው ንግግሩን ኳሊፋይ ያደርገዋል። ተናጋሪው ጋራንቲ ይሰጣል። እንደዚህ ነው ያለኝ እግዚአብሔር። ተናጋሪው ማን ነው ብላችሁ፣ ተናጋሪው ሰማይን የሰራ፣ ተናጋሪው ምድርን ያበጀ፣ ተናጋሪው ስሙ እግዚአብሔር የተባለ ያንተ አምላክ ያንቺ አምላክ የትንሣኤው ጌታ እንዲህ ይላል፣ ወደ እኔ ጩህ እኔም እመልስልሃለሁ። ተናጋሪው ማንነቱ ያስደንቀኛል። ማንነቱ this is what the Lord says, he who made the earth። እናንተ እንዲህ አሰቁት ጫልኩና አሰቁኝ። ገና እያነበብኩ ነው፣ እየሰበኩ አይደለም። ገና እያነበብኩ ምን ነው ታውቃለህ? ገርም መሬትን የሰራ ሲል እኛ እኮ የመሬት መሰራት ድቡልቡልናት ብለው አስተምረውን ድቡልቡል ሆናብን ነው እንጂ አሰራሯ ይደንቃል። ማን ምን እንደሚዞር እኮ አናውቅም።
እንዴት አድርገው እንደቆሙ አናውቅም። እነ ፊዚክስ እነ ኬሚስትሪ እነ ባዮሎጂ ውሸታቸውን ነው። በምን አወቅ ብትሉ በየአመቱ ዲስከቨር አደረኩ እያሉ አዲስ ነገር ይጨምራሉ። እዚህ ግን ያለው ያው ቃል ሲናገር ምድርን በቃሉ ፈጠራት ይላል። ትፈጠር ሲል የተፈጠረ እግዚአብሔር አያችሁ ምን ማለት ነው? ወደ አማርኛ ሲተረጎም ወደ እኔ ጩህ እኔ መልሰልሃለሁ ያለው እግዚአብሔር የሌለን ነገር ጠርቼ ለችግር መፍትሄ ይሰጣለሁ እያለ ነው። የሌለውን የማይገኘውን ኤግዚስት የማያደርገውን ኢምፖሲብል የሆነውን ነገር ፖሲብል ያደርጋለሁ ይላል እግዚአብሔር። ሰማይን የሰራ እግዚአብሔር ክብር አላችሁ ሆይ? እልልታ አላችሁ ሆይ? ጩኸት አላችሁ ሆይ? ቁጥር 3 ወደ እኔም ይኸውላችሁ አሁን በጌታ ስም እንትናችሁን አስፉ። የመልስ እንትናችሁን አስፉ። አያችሁ የምታውቁትን ነገር ከተቀበላችሁ ፎረሻችሁ። መልሱ ራሱ ያስደንቃል። ማንነቱ ተናጋሪውን ተውት። ጌታም ሳስብ ይደነቃል። ከዛ ደግሞ አገልጋይ ነኝ ደግሞ ቢታስብ ደግሞ በጌታ ሄዳንኩ ምን ሳስብ ተናጋሪው እያለ ያለው እመልሳለሁ። ምን አይነት መልስ? ብዙ መልስ ነው የምናውቀው። መልሱን ስሙ። አንተ የማታውቀው አላችሁ እንደዚህ ጉባኤ ውስጥ ዛሬ ማታ በሉ ልስማችሁ። እኔም ማላውቀውን ሰማይ የሚያውቀውን ሰማይ ያሰበውን ሰማይ ያቀደውን የእግዚአብሔርን መልስ እቀበላለሁ። የራሴን አልፈልግም። የኔ ሊሚትድ ነው። አልፈልግም። የሱ ይሻላል፣ የሱ ያዋጣል፣ የሱ ይበጃል፣ የሱ ይሆናል፣ የሱ መልካም ነው። አንተ የማታውቃት አየህ፣ ሊሚትድ ነህ ወንድሜ፣ ሊሚትድ ነሽ እህቴ። በቃ ብታስብ በጣም ብናስብ ፓጀሮ ነው የምናስበው። ከዛ ደግሞ ችግር ነው አብሮ የሚመጣው። ፓጀሮ ጎማው ያልቃል ምናምን፣ እግዚአብሔር ደግሞ ጎማው የማያልቅ እንዲህ ነው። መንፈስ ቅዱስ የሚል በቃ ሊሰጥ ይፈልጋል እግዚአብሔር። ዛሬ ለሆነ ሰው ሊባርክ ይፈልጋል እግዚአብሔር። የሆነን ሰው ታሪክ ለመቀየር ይፈልጋል እግዚአብሔር። አማኛለሁ የጉባኤው እግዚአብሔር ደስቲኒ ሊያስተካክል ይፈልጋል እግዚአብሔር። ታሪክ ሊቀይር ይፈልጋል። እንዲህ በልና ጸልይ ወንድሜ። እግዚአብሔር ሆይ እጮሃለሁ በለኝ እስኪ። ይኸውላችሁ ከጎናችሁ ያለው ሰው ዶንት ወሪ ኬሬዳሽ አንዱ ድራማ ነበር። ኬሬዳሽ ምትሰጥየው ነበር ሰራተኛ። ኬሬዳሽ እብድ ነው። አዎ እብድ ነው። ኢየሱስ ሲናገር መንፈስ ሲመጣ እግዚአብሔር ሲገኝ ለኔ አንተ ምንም ማለት ክብሬ ራሱ እግዚአብሔር ስለሆነ እንዲህ ነው የሚለው እግዚአብሔር። ዛሬ አንተ የማታውቀው ከዛስ ታላቅና ለምን ጎረቤት እያየ ሚነካው የሚለውን አንተም ቤትህም ያላያችሁትን ሰዎች የማያውቁትን ከተማው የማያውቀውን የማይመረመር ዛሬ ማታ አሁን በዚህ ሰዓት ይኸውላችሁ በደንብ ስሙ። እመልስልሃለሁ አይልም መጽሐፍ አይልም። ክፍቱን ነው ይኸው ምን ይላል? አሳያለሁ። አዲሱ መደበኛ ትርጉም እገልጥልሃለሁ። አይኖቻችሁ በኢየሱስ ስም ይከፈቱ። አልሰማችሁኝም? አይኖቻችሁ በጌታ በኢየሱስ ክርስቶስ ስም የሰማይ ሐሳብን ለማየት በኢየሱስ ስም አሁን ይከፈቱ። እገልጥልሃለሁ ምን ማለት ነው? መንፈሳዊ ጨለማ ሊነሳ ነው ዛሬ ማታ። አለማየት በማየት ሊተካ ነው። የዳዊት ልጅ ማረኝ ለሚሉ ብርሃን ሊሰጣቸው ነው። የኢየሱስን መንፈስ መቀበል ለሚፈልግ ሰው እንዲላለሁ እኔ ዛሬ የመገለጥ ማታ ነው። አልሰማችሁኝም? ዛሬ ማታ የመገለጥ ማታ ነው። ይኸውላችሁ መልስ ትንሽ ነው፣ መገለጥ ህይወት ነው። ጸጥ ብለህ ትኖራለህ ልክ እንዳበደ ሰው አይምሮን እንዳጣ እያልክ ትዘምራለህ። እቤት እኮ እንትን የለም ግን ቸገርህ አንተ። ልክ እንዳበደ ሰው አይምሮን እንዳጣ ትላለህ። ለምን? መገለጥ ሰማይ ያለውን የእግዚአብሔርን የልብ ትርታ የምታይበት የእግዚአብሔር መንገድ ነው። እስኪ መገለጥ በሉ ልስማችሁ። አዎ መገለጥ ወገኖቼ፣ ይሄ ሰውየው ሲነገረው ተመችቶት አልነበረም። ደግሞ ታስሮ ነው። ለምን ታሰረ? ምን አልኩ መሰላችሁ? ሰማ ከሰማይ እና ከሰማይ ሰማና ተናገረ። ምን አለ? ምዕራፍ 32 ላይ እንደዚህ አይነት ትንቢት እንዴት ትናገራለህ ተብሎ ነው። ምን ብሎ? ብትዋጉ ጉዳችሁ ይፈላል ብሏቸው ነው። ከባቢሎን ጋር ብትዋጉ አይሳካላችሁ ብሎ ቁጥር 5 ላይ ትንቢት ተናገረ። ማን ብሎት? እግዚአብሔር ብሎት። ከጎናቸው ያለውን ሰው ጌታ ካለ በለው በሉት።
ለምን መሰለ ሊያስሩ ሊሞክሩ ይችላሉ፣ ግን መገለጥ ያመጡልሃል። አሜን ነው ወይ? አሰርን ይሉና ከሰማይ ያለውን የአብን ፈቃድ በሕይወት ላይ እንዲገለጥ ድልድይ ነው የሚሆኑልህ። ሰውየው እግዚአብሔርን ሰምቶ ነው። ምን አለው እግዚአብሔር? ሂድና ንገራቸው። ከዛ እንደው መጽሐፍ ሲናገር መኳንንቱ እጅግ ተቆጥተው ኤርምያስን ደበደቡት ይላል። ኤርምያስ 37 ምዕራፍ 37 ቁጥር 15 ላይ ብታነቡ ደበደቡት፣ ተቆጥተው። ለምን? ብትዋጉ ከባቢሎን ጋር ብትዋጉ አይሳካላችሁ። አሁን እኮ ኢትዮጵያ ሆናችሁ አስቡት፣ እግዚአብሔር እንደዚህ አይነት መልእክት ሰጥቷችሁ ብትናገሩ፣ እንኳን ሰምታችሁ ሳትሰሙ ስትናገሩ ነው የምትጸሉት። ደግሞ ክፋታቸው መጽሐፍ ስታጠኑ ምዕራፍ 38 ላይ በኋላም ለሞት ወደ ጉድጓድ የጭቃ ጉድጓድ እንዲሞት ወረወሩት ይላል። የጭቃ ጉድጓድ ማለት እንትን ነው፣ ለመውጣት የሚያዳግት የሚመች የሚመስል ውሃ ያወጣል ተስፋ የምታደርግበት፣ ግን ትሩ ተደይስ እየደረቀ አንተን እዛ ማስቀረት የሚችል ስፍራ ማለት ነው። እዛ ውስጥ እያለ እናንተ ደስ አይልም። መጀመሪያ አትዋጉ ያላቸው ድምፅ አሁን መጣና ወደ እኔ ጩኹ አለው። ምናልባት ዛሬ ማታ የምስራች አለኝ። የሆነ ማጡስ የገባ ሰው ካለ፣ የሆነ ነገር የተቆላለፈበት ሰው ካለ፣ የሆነ ነገሩ የታሰረበት ሰው ካለ እግዚአብሔር እንዲህ ይላል፣ ወደ እኔ ጩኽ፣ እኔ ዓይንህን እከፍታለሁ ይልሃል። እኔ አንተ የማታውቀውና ታላቅ ነገርን እገልጥልሃለሁ ይልሃል። ጌታን ስሙኝ በእናታችሁ። ሰው ውሸቱን ነው፣ ሊሚትድ ነው። በጣም ቢበዛ በሰንሰለት ነው ማሰር የሚችለው። ቢበዛስ በጥይት ግንባርን ማለት የሚችለው። ወደ አባቴ ነው የሚሸኘት የሚችለው። ምንም ውሸቱን ነው። ዛሬ ማታ እየተናገረ ያለው ሰማይን የሰራ አንተ ከእናትህ ማህፀን የሚያውቅ ስለ አንተ ሲል ከቅድስት ድንግል ማርያም ልጅ እንዲወለድ ያደረገልህ በአድራሻ ቤት የመጣ በር ላይ ደሙን ያስቀመጠ መቃንህ ላይ ደሙን ያደረገ አጋንንት እንዳይገባ በሽታ እንዳይገባ በፊት ያለ ያ እግዚአብሔር እንዲህ ይላል፣ እገልጥልሃለሁ ይላል እግዚአብሔር። አዲስ ነገር፣ ታላቅ ነገር ፓስተርዬ፣ አይተህ የማታውቀው ሰምተህ የማታውቀው ገምተህ የማታውቀው። አቤቱ እግዚአብሔር ወይ እንዲህ ብዬ ጸለይኩኝ፣ ዛሬ ለጉባኤው እንዲህ ብዬ ጸለይኩኝ በጌታ በኢየሱስ ክርስቶስ ስም። ዛሬ ማታ መንፈሳዊ አይኖች ይከፈቱ፣ መንፈሳዊ አይኖች ይከፈቱ። ህዝብ ከገመተው ካሰበው ከጠየቀው በላይ አንተ ያሰብክለት አንተ የፈለግከው በህይወቱ እንዲገለጥ በኢየሱስ ስም ጸለይኩኝ። የመጀመሪያ ጸሎቴ የመጀመሪያ ልመናዬ ወደዚህ ስመጣም እግዚአብሔር ይሄን ቃል ሲል መድረክ ላይ ቅድም ቆሜ ከያዕቆብ ጋር እያመለክን ያልኩት እግዚአብሔር ሆይ ዳግመኛ ተናገረን፣ ዳግመኛ ድምጽህን አሰማን። ናፍቆኛል ጌታ ሆይ ድምጽህ ናፍቆኛል፣ ዳግመኛ ተናገረኝ፣ ዳግመኛ ተናገረኝ። እሺ አንድ ሁለት ነገሮች ላንሳላችሁ። ቁጭ እያሰብኩና የጻፉትን ላነብላችሁ። እግዚአብሔር ወደ እኔ ጩኹ ሲል ይሄ የንግድ ልውውጥ ወይም ትራንዛክሽን አይደለም። ይሄ ትንቢታዊ መልእክት ነው። የሚሆን ሐሳብ ነው። እስኪ የሚሆን ነው በሉ ልስማችሁ። አይ ቲንክ ባለፈው ሲኬስ ነገር ፓስተር ሰምተሃል። በጣም ለዘመናት ስንጠይቅ ጸልይበት ለእናንተ ሁሌ ስለምናገር ቤተሰብ ስለሆናችሁ የአባብዬ ታሪክ ነበር፣ የኔ ልጅ ታሪክ ኤሮሮይ። እኔ ማልናገርበት መድረክ የለም። አሁን ለእናንተ ምናልባት እኚህ ሰውዬ እኔ ብታዩ ፍሳሄ ነው በቃ ሳስበው ምናምን ፍንድቅላለሁ የእግዚአብሔርን ጣት ስለማይሳይ እና እኔ ያው የሉስራን ቄስ ስለሆንኩኝ ልጄን በልጅነቱ አጠመቁት። ጌታ ይባርክ መብቴ ነው ስለማመን ማለት ነው አጠመቁት። ግን ሁሉ ጊዜ በልብ እንዲያስባለሁ በልቡ አምኖ በአፉ የመሰከረ ይድናል ስለሚል እንደው የሚናፍቀኝ ድምፅ ዳዲ ቢሆንም እንደው ኢየሱስ ቢልስ የሚል ሐሳብ ነበረኝ እና ለሚስቴ ሳዋያት እንጸልያለን ይላል አለች። ያውራት አንበሳ ናት ሚስቴ በጸሎት ጉዳይ በእግዚአብሔር ላይ በጣም ለካ ቃሉ የሚለው ወደ እኔ ጩኹ ታላቅና አንተ የማታውቀው ነገር አደርጋለሁ። እኔ መጀመሪያ ዳዲ ነው የፈለኩት። ሪሰንትሊ አንድ ቦታ ላገለግል እየገባሁ ቪዲዮ ጧ ብሎ ገባ። ከዛ ከፍቼ ሳየው ከዲያቆን ክፍት ነው ሳየው የኔ ወንድ ጀግና ልጅ ኢየሱስ ጌታ ነው አለ። አንተ 14 ዓመት ሳይናገር የቆየ ልጅ ኦቲዝም ምናምን ዝም ሲሉ የነበረው ልጅ የልቤን መሻት እግዚአብሔር ስለሚያውቅ እኔም ማላውቀውን እኔም ማላስበውን ታላቅ ነገር እግዚአብሔር ለኔ ያደረገልኝ ታላቅ ነገር ለኔ እግዚአብሔር ያደረገልኝ ታላቅ ነገር ለኔ እግዚአብሔር ያደረገልኝ። ታዲያ እኔ እግዚአብሔርን በጭንቅላቴ ቆሜ ያላመለኩ ታዲያ እርሱ እግዚአብሔርን በጭንቅላቴ ቆሜ ያላመለኩ ታዲያ በእግሬ ቆሜ እልል ካላልኩለት ታዲያ እኔ ካልጮኩለት ታዲያ እኔ ካላጨበጨብኩለት ታዲያ እኔ ካላፏጨውለት ታዲያ እኔ እግዚአብሔር ሆይ ባንተ ነው ጉዳይ ባንተ ነው መኖሬ ካላልኩለት ማን ሊለው ይችላል?
ወሮቼ የኛ አምላክ ይሰማል። የኛ ይለያል ባይዘው የኛ ይለያል። የኛ ይለያል። አስደናቂ አምላክ ነው። አያለው መንፈሱን አያለው ጉበስ አስደናቂ አምላክ ነው። ህልውናውን አያለው አስደናቂ አምላክ ነው። እውነት ዛሬ ሞኝ ለሆነ ሰው እውነት ዛሬ ምሽት ላይ ከእግዚአብሔር ጠብቆ ለመጣ ሰው እግዚአብሔር እንዲህ ነው የሚያደርገው። ወደሱ እንጮሃለን። ዛሬ ማታ እግዚአብሔር መልስ ይዞ ይመጣል። መልስ ይመጣል። አያችሁ እግዚአብሔር መናገር ሲጀምር አንተ ዝም ማለት ትጀምራለህ። ዝም ትላለህ። ምክንያቱም ይኸውልህ ራሱ ንግግሩ ያስደንቃል። ስሙ እግዚአብሔር ሰማይን የሰራ ሲባል ራሱ እብድ ነው የምትሆነው። ለማሰብ ጊዜ አይኖርህም። ለዚህ ነው ኤርምያስን ሳስበው በብዙ ሁኔታዎች ሲያልፍ መጀመሪያ የሚያደርገው ይጮሃል። ነጥባን ዛሬ እንድትሉ የሚፈልገው የጩኸት አቅጣጫ ሁሉ ጊዜ ወደ ሰማይ መሆን አለበት። አሜን ነው ወይ? የመጀመሪያው 911 ኮላችሁ ወደሚሰማው። እኛ ሀገር ላይ 911 ስትደውሉ ሶስቱም ይመጣሉ። እግዚአብሔር ያደርስባችሁ እነሱ ከመጡ 10,000 USD ቢል ይመጣል። ኢንሹራንስ ከሌለ አትደውልም። እየወጋህ ራስህ ትሄዳለህ። ለምን? የሚላክ ቢል አለ። ከልቤ ነው ማውራችሁ። መጀመሪያ ምን የሚያክል ጋሪ የሚያክል ፋየር ትራክ ይመጣል መጀመሪያ። ከዛ እየሮጡ ይገባሉ። እንትን ሲያረጉ ወዲያው አምቡላንስ ይከተላል። ከዛ 7 የፖሊስ መኪና ይመጣል። እኔ ልቤ ይመታል ሳያቸው። ለምን? ሂሳቡን አውቀዋለሁ። ቢሏን አቃታ ትመጣለች። በወር አንድ ጊዜ ይመጣል። ከዛ ኮሌክሽን ይባላል። ሳትከፍል ስትቀር ይደውላሉ። እዳለብ ይላል። እኔ እመጣለሁ መልሳለሁ ያለ እግዚአብሔር ራሱ ቤት የሚመጣ እግዚአብሔር፣ ዋጋ ቢል የማይልክ እግዚአብሔር፣ በደም ዋጋ ላንተ ሲል በመስቀል ላይ ዋጋ የከፈለ እግዚአብሔር መንፈስ ቅዱስ እንዲበላቸው ይለኛል። ወደኔ ጩሂ፣ ወደኔ ጩህ። ዛሬ ማታ እግዚአብሔር ታላቅን ነገር እገልጥልሃለሁ በላቸው ይለኛል። ምንም ፕራይስ የለውም። ፕራይስ ታግ የለውም። እንትን ነው ፔይድ ፊኒሽድ ምናምን ነው የሚለው። ቴተለስታይ ምናምን ነው የሚለው። የእንደዚህ ሀገር አይደለም። አያረፍድ ትራፊክ አይፈልግ። በጣም ብዙ ሰው ችግሩ አምላኩ የታሰረ ይመስላል። የታሰርነው እኛ ወይም ጉዳያችን እንጂ አምላካችን አልታሰርም። አልሰማችሁኝ? የኔ አምላክ አይታሰርም። የኛ አምላክ በምንም ሁኔታ አይገደብም። እመጣለሁ እናገራለሁ ካለ ይናገራል። ሁለተኛ ነጥብ፣ የመጀመሪያ የጩኸት አቅጣጫ ወደ ሰማይ። ነጥብ ነበርቱ ወደ እኔ ጩህ። ግብዣ ነው። ሉዓላዊ ግብዣ ነው። የአምላክ ግብዣ ነው። የሰርግ ካርድ እንኳን ሰው ያከብራል። ሰማይ የሰርግ ካርድ አክብሮ ዘንራጥ ብሎ ኤክስፔክት አድርጎ አፍንጫውን አሹሎ ይሄዳል። ምን ለማድረግ? ምን አይነት ምግብ ነው ለማለት። ከበር ነው የምናውቀው። እቺ አሪፍ ሰርግ ናት፣ እቺ አለለው ብለህ ነው የምትገባው። በጌታ በኢየሱስ ክርስቶስም መንፈሳዊ አፍንጮቻችሁ ይከፈቱ። ወደ እግዚአብሔር ቤት ስትመጡ፣ ወደ ቤተ ክርስቲያን ስትመጡ ቅድም እንደተነገረ ተዘጋጅታችሁ፣ በልብሳችሁ ተዘጋጅታችሁ፣ በመንፈስም ተዘጋጅታችሁ ለመቀበል መዓዛውንና ህልውናውን ፊል ለማድረግ የእግዚአብሔር መገኘት ለመቋደስ ከስጋው ከደሙ ከቃሉ ለመቋደስ ተጠብቆ ለሚመጣ ሰው እግዚአብሔር ሉዓላዊ ግብዣ ልኳል። የሚቀበላል። ወደ እኔ ጩሁ። ይሄ ዲቫይን ኢንቪቴሽን ነው። እናንተ ማንም ሰው ማንንም ሰርግ አይጋብዝም። በዘር በትውውቅ አንዳንዴ በስታተስ አልሰማችሁኝም? የልብስን አይነት አይቶ አካውንትን አይቶ ነው የሚጋብዝ። ደግሞ እንደው ስሙኝ በጌታ ደግሞ ይኸውላችሁ በልብስ ውስጥ የተደበቀውን ሰው የሚያውቅ እግዚአብሔር ያውቃል። በመስቀልና በኮላር የተደበቀውን ቄሱን ልቡን ያውቀዋል። ማናችሁንም እኔ መሸወድ እችላለሁ። ይኸው ጀንትል መሆን እችላለሁ። መንቀጥቀጥ እችላለሁ። ሳመልክ እንዲህ ማለት በጣም ጀንትል መሆን እችላለሁ። ከልቤ ነው። ዛሬ ጩ ወደ እኔ ብሎ የሚጋብዝ እግዚአብሔር ልብ ውስጥ ያለውን ክፋት እያየ፣ በቴክስት የምትደበድበውን እያየ፣ ኃጢአተኛ እንደሆን እያወቀ ስለማይነቅ እንደዚህ ያላችሁ ዛሬ ማታ ወደ እኔስ አያችሁ። ዲቫይን ኢንቪቴሽን የሚለየው ከአምላክ እይታ ነው እንጂ ካንተ እይታ አይደለም።
ዲቫይን ኢንቪቴሽን የሚለየው ከአምላክ ማንነት እንጂ ካንተ ምንነት አልተነሳም። ዛሬ እባርካችኋለሁ። ይህ ጥሪ በኢየሱስ ስም በዘመናችሁ ላይ በጆሮአችሁ ላይ በየቀኑ ያቃጭልባችሁ። አያችሁ ይሄን ጥሪ የሰማ ሰው አርፎ ይቀመጣል። እኔ ምንም ነኝ ብዬ ነው ማምነው። በጣም በትህትና ይህን ስሙኝ። በጣም ብዙ ሰው ደውሎልኝ አንተ ምን ሆነ ነው እንትን ችልሽ የምትሄደው? አንተ ምን ሆነ ነው ከእንትና ጋር የምትሄደው? እኔ ማን ነኝ? አንተ ስለማታውቀኝ ነው። አንተ የሆነ መኪና ስነዳ ስላየህ ነው። አንተ የሆነ ሱቅ ውስጥ ስነግድ ስላየህ ነው። ሳንቲም ስላየህ ነው። እኔ ነኝ ማቀው። ከየት እንደተነሳው እኔ ነኝ ማቀው። ምን እንዳደረገልኝ እኔ ነኝ ማቀው። እግዚአብሔር ከየት እንዳነሳኝ እኔ ነኝ ማቀው። ምን ይቅር እንደተባልኩ እኔ ነኝ ማቀው። አንተና እኔ ተላልፈን ነው። ልብስ ሸውዶ ነው። ልብስ ሸውዶ ነው። ዛሬ እንደዚህ ነው የምላችሁ። ባላችሁበት ሁኔታ ኃጢአተኞች ሳለን እንዲሁ ወደደን። ይሄ ወደደን አምላክ ዛሬ ማታ እንዲህ በላችኋል፣ ወደ እኔ ጩህ። ባለህበት ሁኔታ ከነ ኃጢአት ከነ ችግር እቤት ካለው ነገር ከክፋት ጭምር ምን አድርግ? ወደ እኔ ጩህ። እኔ ይገልጥልሃለሁ። ምን ይገልጥልሃል? አዲስ ማንነት። ምን ይገልጥልሃል? ቸርነት። ኢየሱስን መምሰል ከፈለክ መጮህ ነው የመጀመሪያው ነገር። ሉዓላዊ ግብዣን አለመናቅ ነው። እስቲ ወንድ ፕራይም ሚኒስትሩ የላኩትን ግብዣ ቀር ወንድ እስቲ አያችሁ። የኛ አምላክ እንደ ፕራይም ሚኒስተር አይደለም፣ እንደ ትራምፕ አይደለም። ካላሞጋገስከኝ ብሎ አይታችሁ ጋዜጣ መግለጽ ካላሞጋገሳችሁ ዩር አክሰንት ይላል። ቆንጆ ነው። አክሰንት ቢበላሽ፣ አማርኛ ቢበላሽ፣ ኦሮምኛ ቢበላሽ፣ ጸሎት ቢበላሽ ባትችልበት ተብታባ ብትሆን ትናፍቀዋለህ እኮ ነው ወንድሜ። ትናፍቅ ድምጽሽ ይናፍቀዋል። እግዚአብሔር እንደዚህ ያለው ይሄ ሉዓላዊ ግብዣ ነው። የማይለመድ ግብዣ ነው። ስለዚህ ዛሬ መልእክቴ ጩህ ሪበል። ምናልባት ዛሬ በግርግር በልብ ስብራት ግራ በመጋባት ውስጥ ላለ ሰው የምስራች የሚሰማው እግዚአብሔር አሁን ጉባኤ ውስጥ ወክ እያደረገ ነው። የሚመልሰው እግዚአብሔር በእውነት የእግዚአብሔር መንፈስ አቤት አይኖቻችሁ ተከፍተው ብታዩ እኔ የማየውን ብታዩ አቤት ብታዩ እግዚአብሔር በእውነት ነው ከመንፈሱ ነው ነገራችሁ። እግዚአብሔር ቤተክርስቲያናችን ወደሚቀጥለው አይደለም ወደሚገርም ሌቭል ሲያሻግር ነው ማየው። የሚገርም የእግዚአብሔር ፕሬዘንስ አለ። የሚያስፈራ የእግዚአብሔር ፕሬዘንስ አለ። ወገኖቼ ወደ እኔ ጩህ ጥቆማ አይደለም፣ ትእዛዝ ነው። It's not a suggestion. አየህ ወደ እኔ ብቻ አይደለም ጩህ። ትእዛዝ ደግሞ የማያዋጣ ነገር እንዳለ ስላወቀ ወደሚያዋጣ ላሳየህ ነው። ይሄ ትእዛዝ ነው። ዛሬ ማታ ከጎን ያለውን ትእዛዝ ነው በሉት እስኪ። አልሰማም መሰለኝ። ትእዛዝ ነው በሉልኝ። ትእዛዝ ነው። ወደ እኔ ጩህ፣ ሰጀሽን አይደለም። አየህ ብትጮህ ምናምን አይደለም፣ ጩህ። ሌላ ምርጫ የለም ወገኔ። አንተና እኔ የሚያዋጣን የመስቀሉ ጌታ ኢየሱስ ብቻ ነው። አንተና እኔ መፍትሄ የምናገኝበት የመስቀሉ ጌታ ነው። እሱ እንዲህ ይላል ዛሬ ወደ እኔ ጩህ።